አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ ምሩ ይላል። ጠንቃቃ ነው ጠላት። ይኸውልህ አሁን አይነ ጥላ የለብኝም ስትል የኖርክ ሁሉ አሁን ድንገት ይመጡና አንዳንድ እናቶች ዋለኮ ሲባል የለም እኔ ላይ 7 ዘር ማንዘሬ ክርስቲያን ነው ይላሉ፣ ይፎክራሉ። ፉከራ አላዋጣም። ፉከራ ለጳውሎስም እንኳን አልሆነለት። በኋላ እኔ ማንነኝ አለኩ። ትልቅ የነበረው ኃያል የነበረው እኔ ትል ነኝ አለ። ዳዊትም እንደዚሁ ብርቱ የነበረው እኔ ትል ነኝ አለ። ለዚህ ለሥጋ የተሸጥኩ ነኝ አለ ጳውሎስም። ከእኔ እንዲለይ 3 ጊዜ ጸለይኩ አለ። ሰይጣኑ ማለት ነው። የብንያም ዘር ስለነበረት የተዋርሶ መንፈስ አለበት። ከእኔ እንዲለይ 3 ጸለይኩ፣ ግን ጸጋዬ ይበቃሃል አለኝ። መጨረሻ ሲሞት ነው የተለየው። እና በጥንቃቄ መርምሩ ይላል። ጠላት ይሄን ያህል ጊዜ ሰጥቶ ለዚህ አይነት ጉዳይ ቦታ ሰጥቷል። ለሰብአ ሰገል ትልቅ ቦታ ሰጥቷቸዋል። መንፈሳዊ በረከት መምጣት ሲጀምር አንዳንድ ጊዜም ጠላት ይከብሃል። አሁን ሰብአ ሰገል ተከበቡ፣ በደንብ ተከበቡ። እና እንሰግድለታለሁ በቃ ንገሩኝ አላቸው። እነርሱም ንጉሡን ሰምተው ሄዱ ይላል። በዘመኑ የነበረውን ትልቁን ሰው ሰሙት፣ ግን ውስጡ ሌላ ነው። እግዚአብሔር ይንገረን። ውስጡ ሁሉም ሌላ ነው ወገኖቼ። እግዚአብሔር አምላክ ሆይ ንገረን እንበለው። ሰምተው ሄዱ አይደል የሚለው? አዎ አደመጡት። ከሱ በላይ ትልቅ የለም፣ ከሱ በላይ ብርቱ የለም፣ ከሱ በላይ በዛ ቦታ ላይ በዛ ግዛት ውስጥ አዋቂ የለም። የሕዝቡ መሪ ነው። ጊዜና ዕድል ሰጥቶት ንጉሥ ነው። እስራኤልን በሙሉ ተቆጣጥሯል። እነሱ የሚፈልጉትን የሚከበረውን የተወለደውን የአይሁድ ንጉሥ አሁን በኮከቡ ነበር የሚመሩት። አሁን ንጉሡ ሌላ ኮከብ ሆነና ቁጭ አለ። ሌላ ኮከብ ይጠብቃል። በቃ ሰምተውት ሄዱ። እነሆም በምስራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበረ። ሕፃኑ ያለበት ቦታ ላይ እስኪቆም ድረስ ምን ይላቸው ነበር? ይመራቸው ነበረ። ኮከቡን ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ከሄሮድስ ወጡ። እግዚአብሔር ስሙ የተመሰገነ ይሁን። ከሄሮድስ ሲወጡ ማንን አገኙ? ደግሞ ኮከቡን አገኙት። የመጀመሪያው መሪያቸውን አገኙ። የመጀመሪያው መሪያችንን አላገኘንም። መሀል ላይ ሄሮድስ አላያችሁ። መንበርከክ፣ መስገድ በምትፈልግበት ህይወት ውስጥ ሌላ ሄሮድስ ይመጣና ያዳክማል። በፍቅረ ነዋይ ባለን ሐሳብ እንቅልፋተን ስናደር በመንፈሳዊ ህይወት ባለ ውሳኔ ላይ እንቅልፋችን ይመጣል። ለነገ ለምናገኘው ዕቁብ ወይም ነገ ለሚመጣ ትርፍ ዛሬ እንቅልፋተን ስንጓጓ ለጸሎት በሚሆንበት ጊዜ አቤት ያለው አዚም አቤት አቤት አቤት። እንቅልፍ ያጣህበት ጉዳይ ለስጋዊ ትርፍ ነው። ለመንፈሳዊ የምትሰጠው ቦታ ግን ከህሊና ፈቃድ ጋር አይገናኝም፣ አይስማማም፣ ይጣላል። አሁን እነሱ ከመጀመሪያው መሪያቸው ጋር ተገናኙ። ኮከቡን ባዩ ጊዜ በታላቅ ደስታ ሄሮድስ ቤት በገቡ ጊዜ፣ ቤተ መንግስት በገቡ ጊዜ ታላቅ ደስታ አይለንም። አስቡት፣ ዓለም ደስታን ለማምጣት ስንት ጊዜ ሞክርን። በትልልቅ የዩኒቨርሲቲ ተቋም መገንባት እንደሰታለን ብለን ነበር። በዛ ውስጥ ረጅም ዘመናት የተማሩ ልጆች ለትውልዳቸውም ሆነ ለቀጣዩ ቤተሰብ የፍሬ ኃይል ሆነው ጸጋንና የተረፈረፈ ሞገስን ይሰጣሉ ብለን አስበን ነበር። አልሆነም። ደስታ አይመጣም ከላይ ካልተለቀቀ። ደስታ ያለው ከላይ ነው። በአመጋገብ መሻሻል ደስታ ይመጣል ብለን ጧት እንቁላሉን፣ ጥብሱን፣ ዱለቱን፣ ከሰዓትም እንደዚሁ ቁርጡን፣ ክትፎውን፣ ማታም እራታችንን፣ ቅቅሉን፣ ምኑን፣ ውስኪውን ምኑን አልነው ደስታ ይመጣል ብለን ነው ታገልን። ግን ደስታ የለም፣ አልመጣም። በኋላ እንዳውም ጨጓራ ያዘንና ማግሳት ጀመረ። ሳትበላ ሳትጠጣ ታገሳለን ትላለን። ዓለም ደግሞ ለማክሳት አንቡሃ ጩኸት ሁሉ አንቡሃ ሆነ፣ ጸሎት ሁሉ አንቡሃ ሆነ። ምን ዋጋ አለው?
የለም አልሆነም። ወደ ላይ ቀና ስትል ነው ደስታ ያለው። ይሁን ደስ አላቸው፣ በታላቅ ደስታ እጅግም ደስ አላቸው። ወደ ቤት ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት። ሳጥኖቻቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት። ከዚህ በኋላ እግዚአብሔር ደግሞ ስራውን ይጀምራል። መጀመሪያ በኮከብ ነበር የተመሩት፣ በኮከብ ብርሃን ነው የተመሩት። አሁን ደግሞ ከሰገዱ ከተንበረከኩ ሳጥናቸውን ከከፈቱ በኋላ የበረከት ስራ እኮ እዚህ የምትባሉ ስለዚህ ነው። የእኔን ድርሻ እየተወጣሁ ነው። የእናንተን ድርሻ ደግሞ ሳጥን መክፈት ነው፣ ኪሳችሁን መክፈት ነው። አይደል እንዴ? ድርሻ ነው። በቃ ይሄ ከውስጥህ በምታደርገው በጎነት ነው። እኔም ሳጥንን እከፍታለሁ እኮ አገልግያለሁ ብዬ የምመጻደቅበት ሁኔታ አይኖርም። የበረከቱ ጊዜ በረከት ተካፋይ መሆን አለብኝ። ይጨምራል እንጂ አይቀንስም። ስጡ ይሰጣችኋል የሚለውን ኃይለ ቃል ለዘመናት አምንበታለሁ። እንደ ቃልዮቹና እንደ ጠንቋዎቹ እንደ አስማተኞቹ ቢሆን ቀላል። የጨጓራ መድኃኒት አለ፣ የኩላሊት መድኃኒት አለ፣ የቺፌ መድኃኒት አለ ተብሎ እንኳ የሚገኘው ገንዘብ ቀላል አይደለም። የአይነ ጥላ ሁሉ አለ ይልሃል፣ ያሸና መድኃኒት አለ ይልሃል። ምን ዋጋ አለው? መጀመሪያ ልባቸውን ከፈቱ፣ ከዛ ሳጥናቸውን ከፈቱ። አንዳንድ ጊዜ የማይስማማን ሳጥንን ከፍትና ልባችንን አንከፍትም። ይሄ ጠባለው ማለት ነው። አንዳንዴ ልባችንን ከፍትና ደግሞ ሳጥን አንከፍትም፣ ይምታታብናል። ስጦታ ከሆነ ስጦታ ነው፣ ከሁለቱም መገናኘት አለበት። ሰብአ ሰገል ሁለቱም ነገር ነው የተገናኘው። ልባቸውም ሳጥናቸውም እግዚአብሔርን አመለከ። ከዚህ በኋላ ወደ ሄሮድስ አይመለሱም። እግዚአብሔር ስሙ የተመሰገነ ይሁን። ወዴት አይመለሱም? አይመለሱም። በቃ እንዲህ የሚል ቃል ታገኛላችሁ። እነርሱም ከሄዱ በኋላ እነሆ የጌታ መልአክ በሕልም ወደ ሄሮድስ እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ አገራቸው ሄዱ። እንዲህ እያሉ በጥንቃቄ እንደዚህ ያለን የጋበዘን ያበላን ያጠጣን ለተንኮል ነበር እንዴ ለካ አሉ። ሚስጥሩ የተገለጠው በሌላ መንገድ ሂዱ ሲላቸው ነው። በቃ ወደ ሄሮድስ እንዳትመለሱ፣ ሄሮድስ ሕፃኑን ሊገለው ይፈልገዋል። ስለዚህ እናንተ በጥንቃቄ መርምሩና እሰግድለታለሁ ያለው ውሸቱን ነው አለ። በሕልም ተረድተው አሁን የሕልም መረጃ እግዚአብሔር እኮ በሕልም መንገድ ይነግራቸዋል እኮ። አንዳንድ ጊዜ ብዙ የሚነግራቸው ነገሮች አሉ፣ ግን ስለማናገናዝበው በመንፈሳዊ ተስፋና ራእይ ውስጥ ስላልነበር መረጃዎቻችን በቀና መንገድ የተተረጎሙ አይደሉም እና በሕልም ተረድተው በሌላ መንገድ ወደ ሀገራቸው ተመለሱ ይለናል። ይሄ ነው እንግዲህ የጌታ ልደት ሌላ መንገድ አለው። እሺ፣ ለሀገራችንም ለሕዝባችንም እግዚአብሔር ሌላ መንገድ አለው፣ ለትውልዳችንም ሌላ መንገድ አለው። እኛ በስጋ ሌላው ዓለም ላይ ወደቅን፣ ተንጠለጠልን። እንድንወድቅ ነው የሚፈልጉት እኮ። የራሳችን የሆነውን ይዘን እንዳንቆም፣ በራሳችን በኩል ያለው ኃይላችን እንዳይጠናከር በጣም ይፈልጋሉ። ሻል ብሎ የሚወጣ ሰው ካለ ቀስ ብለው ተቆጣጥረው እንደምንም ብለው አዳክመው ጊዜውንና ዘመኑን ጨርሰው እስኪሞት ድረስ ይከታተሉታል። የተሻለ ሰው ካለ፣ የተሻለ የበረከት ሰው ካለ እና ይሄናለው። ግን ከእግዚአብሔር ጋር ከሆነ ሌላ መንገድ አለን። ምቀኛውን፣ ሸረኛውን፣ የዘመኑን ኢሉሚናቲ እነ ባፎሜትን እነ ፍሪሜሰንስን እነዚህን ሁሉ እናልፋቸዋለን። እነሱ ረጅም ነው። እነ ቦን ኤንድ ስኬለተን እነዚህ የአጥንት አምላኪ ነጮች ዛሬ ኢንዱስትሪውን ዓለም በሙሉ የያዙት በጠቅላላው ትውልዱን አምክነው ደብዛውን አጥፍተው እነሱ ብቻ ለመኖር የሚስገበገቡት በመንፈስ ባርነት የዘመቱብን እነዚህን ሁሉ የምናልፍበት ሌላ መንገድ አለ። ነጮች ወዳጆቻችኖች እኮ አይደሉም፣ አይምሰልም። ድሮ በስጋ ባርነት ዓለምን ቀጠቀጡ፣ አሁን በመንፈስ መጥተዋል። የአበሻውማ ጭራሽ ብሶበት ከሌላው ዓለም በካልሲ ይቀናል። በካልሲ ጫማውን ተው፣
ይሄን ለምን ሆን ስንል መንገድ አተን ነው። ክርስቶስ ጋር ስንጠጋ ሌላ መንገድ አለን። አያችሁ፣ ከክርስቶስ ስጋና ደም ጋር ስንያያዝ ምን አለን? ሌላ መንገድ አለን። ሌላ መንገድ ከክርስቶስ የዘላለም ሕይወት ጋር ስንጨባበጥ ሌላ መንገድ አለን። መንገድህን እስቲ ያሳየን ስንለው እኮ ሄሮድስንም ያሳየናል። በተስፋ ቃል ዝም ብሎ የሚሞሉንን መስሎ የታያቸውን እየተናገሩ ለልቦናችን እውነት እያስመስሉ የሚያወሩንን ሁሉ ያኔ ታውቋቸዋላችሁ። ለካ ውሸት ነው፣ ውሸት ነው። ሄሮድስ ነፍሰ ገዳይ ነው። እኔ ሰግዳለሁ ያለው ውሸቱን ነው። ስለዚህ ብዙ ርዕዮተ ዓለሞች ወደ ሃይማኖት ይመጡና ጠጋ ይሉና የሚፈጥሩት ችግር የተወሳሰበ ነው። እግዚአብሔር ከሁላችን ጋር ይሁን። በክርስቶስ ስጋና ደም ታነጸን የመንግስቱ ወራሾች እንድንሆን አምላካችን ያብቃን። አሜን። አንድ ስኒ ቡና ሲጠጡ አንድ ይኳላሉ፣ እንደገና ሲጠጡ ይኳላሉ። በእያንዳንዱ ቡና መጠጣት ይኳላሉ። ከዚህ በፊት ደጋግሜ እንደነገርኳችሁ እጣን፣ ሰንደል፣ ጭሳጭስ ነገሮች፣ ሉባንጃዎች፣ ሌሎች ነገሮች እንደ ቅጠላ ቅጠል የሚያጨሱ ቀበሪቾ የሚያጨሱ ሌሎችም ነገሮች እንደዚህ ጭሳጭስ ነክ ነገሮችን የሚወዱ እናት ናቸው። ልክ እንደዚህ አይነት እናቶች ደግሞ ወሰንገላ የሚባል መንፈስ ያለባቸው እናቶች እንደሆኑ ደጋግሜ ተናግሬያለሁ። ቡና የሚያስፈላቸው አዳል ሞቴ ነው። ጭሳጭሱ ደግሞ ወሰንገላ ነው። ጠቋር ለመኖሩ ምልክቱ ደግሞ ኩል ያስኩላል። ጠቋር ኩል ያስኩላል ስላችሁ ቡዳ ሆኖ ነው እዛ ቤት ውስጥ የኖረው እንጂ ሁሉም ጠቋር አይደለም ኩል የሚያስኩለው። ግን ይሄኛው ጠቋር ሴትዮዋ ላይ ያለው ጠቋር ቡዳም ነው፣ ቡዳ ዛር ነው እና ኩል ያስኩላቸውና በዛ አይናቸው ፈጠጥ አድርገው ጎረቤት ሰው ምናምን ሲመለከቱ በቃ ሽንታቸውን የሚለቁት መጡ። ደግሞ እሺ ማማ በቃ ተው በቃ ዝም በሉ በቃ ይቅርታ ነው የሚሏቸው። ገና ሲመጡ አይናቸውም እንዴት ነው መፍጠጥ ትችላላችሁ? እንደዚህ ይችልበታል? አልችልም። ፈጠጥ ነው የሚሉት በቃ ገና ሲመለከቱ የፊታቸው መኮሳተር። ታዲያ በዛ ልክ ደግሞ ሲስቁና ሲጮቱ ደግሞ ያ የፈጠጠ ፊት አይመስልም። ጥርሳቸው ማማሩ፣ እንደገና ደግሞ የፊታቸው ፈገግታ ምናምን ሁለት አይነት ሰው ናቸው። ሴትዮዋ ሲኮሳተሩ ሌላ መልክ ነው የምታዩት እና ያስደነግጣሉ። የግንባራቸው መሸብሸብ ወንድ ነው የሚመስሉት። ይሄ እንደዚህ ሲሰበሰብ ወንድ ነው እንደዚህ የሚለው ይሄው ወንድ ነው እንደዚህ ትችላለች እንጃ ብትችል አይመስለኝም። ከቻለች ደግሞ ምናልባት ከስንት አንድ ነውና የሴት ልጅ መኮሳተርና የወንድ ልጅ መኮሳተር ይለያያል። ኤክስፕሬሽን ላይ ፌሻል ኤክስፕሬሽን ላይ በጣም ይለያያል እና እኚህ እናት ሶስት ልጅ ወልደዋል። ይቅርታ አራተኛዋ ማደጎ ናት። ሶስት ልጅ ወልደዋል። ሁለት ወንድና አንድ ሴት ነው የወለዱት። ልጆቻቸው አድገው ጎርምሰዋል። ከጉርምስናው ልጀምርላችሁ እንዴት እንዳደጉ በዚህ እናትነታቸው ማየት ይቻላል። ይሄን ሁሉ ፕሮሰስ የሚያደርጉ ከሆነ አረቄ የሚጠጡ ከሆነ አረቄ እንግዲህ የሚያስጠጣው ወሰንገላ ነው ነግራቸዋለሁ። ይኸውላችሁ ጭሳጭስ መውደድ ብቻ አይደለም። ወሰንገላ የሚባለው መንፈስ ወደ 3 የሆኑ ተግባሮች አሉት። አልኮል ነክ ነገሮችን አረቄ፣ ቢራ፣ እንደገና ጠላ ምናምን መጠጥ አስካሪ መጠጦችን ያስጠጣል። ጭሳጭስ፣ ሲጋራ፣ ትንቦ፣ ሐሺሽ፣ ሺሻ፣ ጋንጃ፣ ሰንደል፣ እጣን ምናምን እንደዚህ አይነት ጭራሽ እዚህ ለሰክተው ሁሉ ሰንደል ቡና የሚያፈሉና የሚጠጡም አሉ። ወንዶች አላያችሁም? አንዳንድ ቦታ ላይ ዱርዮች የጀበና ምናምን የጫት እዚህ ጋር እንደዚህ ይዞ የጀበና ብሎ ስለ እግዚአብሔር ብሎ መለመን ቀርቶ የጀበና ነው የሚለው። ትንሽ ስራ ይሰራላችሁና ኧረ ብራዘር የጀበና ትንሽ የለም ይላል። ወንዱ እኮ ነው የጀበና የሚለው እና በጣም ነው የሚገርመውና ይሄ ወሰንገላ መንፈስ ይባላል። ሁለተኛ ተግባሩ ይሄ ነው። ሌላው ሶስተኛ ተግባሩ ሰው በቁሙ እንዲሸትና እንዲገማ የማድረግ በምንድን ነው? ሆን ብሎ እንደው የሆነ በሽታ ኖሮበት አይደለም። ንጽህናው እንዳይጠብቅ ተስፋ የሚቆርጥ በፍልስፍና ኦሹ መጽሐፍ በማንበብ ሊሆን ይችላል። ራምፓ ወይም ደግሞ ከእግዚአብሔር መስመር በመውጣት በካህናት ኃጢአት፣ በዲያቆናት ኃጢአት፣ በአገልጋዮች በእንደኔ አይነቱ ኃጢአት፣ ሌሎችም አገልጋዮች በሚሰሩት ኃጢአት ከሃይማኖት ያስርቃቸዋል፣ ዱርዬ ያደርጋቸዋል። ልብሳቸውን ተዘክርከው እንዲለብሱ ዝቅ ያለ ሱሪ ያለ አይደለም እንደ ራፐሮቹ ሰንሰለት እዚህ ጋር አድርገው ምናምን እንደሚሄዱት። ከዛ ደግሞ መነቀስ፣ ጸጉራቸውን ጭር አድርገው መሄድ፣ በቃ ገላቸውን ከስንት አንዴ የሚታጠቡት፣ ፍየል እየሸተቱ ነው የሚኖሩት። ዝርክክ ያለ ማንነት ይኖራቸዋል። በቃ ጥርሱ ሁሉ በጫት የተበከለ ይሆናል።
ንጽህናውን የማይጠብቅ ጎረምሳ ታውቃላችሁ? እንደዚህ አይነት ሴትም ልክ እንደዛው እንድትሆን ያደርጋታል። ዝርክርክ ሴት እና ሴት ልጅ ስትዝረከረክ በተለይ አያምርባትም። በጣም ንጽህና ስትጠብቅ ነው የሚያምርባት። በእርግጥ ወንድ ያምርበታል ማለት አይደለም፣ ግን ሞር በብዛት ሴት ልጅ ደግሞ ሲሆን ደግሞ በጣም ያስጠላል ማለት ነው። እና በእንደዚህ አይነት መልኩ ወሰንገላ የሚባል መንፈስ ስራ ይሰራል። ምን አልኳችሁ? ሲጻፉ መጀመሪያ መጠጥ አልኮል ነክ ነገሮችን ያስጠጣል። ቀጥሎ ደግሞ ጭሳጭስ ነክ ነገሮችን ሐሺሽ፣ ሱስ የተባሉ ነክ ነገሮች በሙሉ ባለቤት እንድትሆን ያደርጋል። ከዛ ደግሞ ንጽህናን በተመለከተ የአዳልሞቴ መንፈስ ደግሞ ባህሪው ምንድነው? ሴትዮዋ የሚታይባቸው ቡና ሱሰኛ ናቸው። በቀን 6 ሊያፈሉ ይችላሉ እስከ ማታ ለሊቱ 6 ሰዓት ድረስ። ከዛ በኋላ ደግሞ እሳቸው ቤት ይሄ ነገር ባይከናወንም በውርስ ምክንያት ያጣላል። ዘመዶችን፣ ጎረቤታሞችን በተለይ በስጋ ዝምድና በወንድማማቾች ላይ በተለይ ደግሞ በእንጀራ አባትና በእንጀራ እናትነት የሚለያዩ ወንድማማቾችን በመተት በድግምት ማማተት፣ እንዲሁም ደግሞ ማጣላት፣ በደም መፈላለግ፣ ለመገዳደል መፈላለግ፣ በፍርድ ቤት መካሰስ፣ ዘመዳማቾችን ማለት ነው፣ ስጋ ዘመዳማቾችን። ይሄን ይወዳል። ማን? አዳልሞቴ ማድረግ ይወዳል። ከዛ ሌላ ደግሞ መናፍቅ ፕሮቴስታንት ያደርጋል፣ እስላም ያደርጋል፣ ከሃይማኖት ያስወጣል። ወሰንገላ ዱርዬ ነው የሚያደርገው፣ ፓጋንና ኤቲስት ነው የሚያደርገው። ይሄኛው ደግሞ እግዚአብሔርን የምታገኙ እየመሰላችሁ ሃይማኖት ስትሽከረከሩ ነው የምትኖሩት። በቃ ኢየሱስ ክርስቶስ የት እንዳለ ግራ ገብቷችሁ የምታዩት አገልጋዩን ነው። እንትን ዶግማውን አታዩትም፣ ወይም መሰረታዊ የሆነውን ዘውጉን የሃይማኖቱን ዘውግ ሳታዩት ዝም ብሎ ሰው በመከተል ብቻ ተአምራት በመከተል ብቻ እዛም እንድትሉ ያደርጋል። እና አዳልሞቴ መንፈስ ያለባቸው ቤተሰቦች በሙሉ ሃይማኖታቸውን ይቀይራሉ። የሚገርማቸው ባይቀይሩ እንኳን ኦርቶዶክስ ሆኖ እንኳን ከሆነ አዳልሞቴ ያለው በስዕሉ ፊት ተንበርክከው ሲጸልዩ ስዕሉን እንዲጠራጠሩ፣ ይሄ እኮ ቀለም ነው፣ ይሄ እኮ ጨርቅ ነው፣ ይሄ እኮ ዝም ብሎ እኮ ነው። እምነቱንም በቃ እያንዳንዱ ቄሶቹ ላይ አቃቄር ማውጣት፣ እምነቱ ላይ የራሳቸው ኦርቶዶክስ ሃይማኖት ይፈጥራሉ። የራሳቸው አስተምህሮ፣ የራሳቸው አለባበስ። ለምን እንደዚህ ለበሳችሁ ሲባሉ እኔ መብቴ ነው ብለው የሆነ አቃቄር ማውጣት። ተሐድሶች ለምሳሌ አዳልሞቴ መንፈስ ያለባቸው የኛ ኦርቶዶክስ ተገንጥሎ የወጡት ቃለዋዲዎች፣ እነዚህ የአዳልሞቴ መንፈስ ነው፣ ሌላ ምንም አይደለም። እና በኦርቶዶክስ እምነት ውስጥ ያሉ ይመስላቸዋል፣ መተው የሚያስቀድሱ ይመስላቸዋል። ግን ሌላ ተጨማሪ ሌሎች ነገሮችን ያደርጋሉ፣ በራሳቸው መንገድ ይሄዳሉ። ልክ መምህር ፋንታውን ዋቄ እንደተናገረው ሰንበት ተማሪዎች ደጅ ላይ ሌላ ቤተክርስቲያን ውስጥ ሌላ ስብዕና ይኖራቸውና ሲመከሩ የሚናገሩት ንግግር ራሳቸው የፈጠሯት ነው ኦርቶዶክስ ነው። ዘፋኝ ሆነው ዘፋኞቹ ኦርቶዶክሶች ናቸው። ሰይፉ ፋንታውን ጋር ሌላ ኢንተርቪው በሚደረጉበት ሰዓት እግዚአብሔር ከረዳኝ የሚቀጥሉ ዓመት ላይ የሆነ አልበም አወጣለሁ፣ እስቲ እንግዲህ አሪፍ ይሆናል ብዬ አስባለሁ፣ ብዙ ደክሜበታለሁ ምናምን ይላሉ አርቲስቶቻችን። ኢትዮጵያውያን ዘፋኞች በጣም እኮ የሚገርም ነው እኮ። ይሄ ውርደት እኮ ነው በነገራችን ላይ። እመቤታችንን ተማጽኖ ሱባኤ ይዞ ዘፈን ለማውጣት ሱባኤ ይዛል። ይሄ የራሱን ኦርቶዶክስ የፈጠረ ሰው ነው። አዳልሞቴ እንደዚህ ነው የሚያደርገው። በኦርቶዶክስ እምነት ውስጥ ሆኖ ግን ኦርቶዶክስ ቤተክርስቲያን የማትፈቅዳቸውን ነገሮች እያደረገ እግዚአብሔር እንደረዳው አድርጎ የሚያቃጥር ለኃጢአቱ እግዚአብሔርን ተባባሪ አድርጎ የሚያዘጋጅ የአዳልሞቴ መንፈስ ባህሪ ነው። ጠቋር ደግሞ እንዳልኳችሁ መቆጣት፣ ማፍጠጥ፣ መናደድ፣ መነጫነጭ፣ ከዛ በኋላ ደግሞ ኃይለ ቃል መናገር፣ ደፋር ቃላቶችን ማውጣት፣ ጳጳሳትን ፓትርያርኮች ሁሉ ሳይቀር መዘርጠጥ፣ በመጽሔቶቻቸው፣ በጋዜጣዎቻቸው፣ በዩቲዩቦቻቸው አባቶችን ማዋረድ፣ ማብጠልጠል፣ ትክክለኛ የሆነውን ነገር የተናገሩ እየመሰላቸው ቤተክርስቲያንን ማዋረድ፣ ከባቴ አበሳ ኃጢአትን ገበናን ሸፋኝ የሆነ አምላክ የእሱን ገበና እንደሸፈነለት ረስቶ ሌላ ነገር ውስጥ ይገባል። ይሄ ነው። ሌላው ደግሞ ጠቋር መንፈስ በአገልጋዮች በካህናትና በዲያቆናት በሰንበት ተማሪዎች መካከል ገብቶ ማቡካት፣ በወሬ በሐሜት ደብተራውን በድግምት በዝሙት በገንዘብ እንደገና ደግሞ እርስ በርስ በማፋጀት በመቋሚያ በማፈነካከት ሰንበት ተማሪዎች አስተዳደሩ ላይ ያመጻሉ። አስተዳደሩ ሰንበት ተማሪዎችን ያሳስራል። ዲያቆናት አስተዳደሩን ይከሳሉ። አስተዳደሩ ውስጥ ፍጭት አለ። እስከ ዩቲዩብ መጥቶ መካሰስ። ደፋር ነው ጠቋር። ከዛ ጠቋር ደግሞ እህትና ወንድምን ሩካቤ እንዲፈጽሙ የማድረግ ይሄም ድፍረት ነው። ወንድምና እህት ማለት ነው። እንደገና ደግሞ ወንድምና ወንድም እህትና እህትም እንዲዳሩ ማድረግ። እንደገናም ደግሞ አባት ልጁ እንዲደፍር፣ ልጅ ወንድ ልጅ እናቱን እንዲደፍር፣ እንደገና ደግሞ ያክስት ልጅ አጎት ሴት ልጅ በአጎቷ መደፈር፣ እንዲህ ያ ነገር። ይሄ ስጋ ዘመድ ላይ ያሉትን ሩካቤዎች የሚፈጽመው ጠቋር ነው።
ሾተል ቀስት መምዘዝን ያስተማረ ይኸው ነው። አዛዝኤል ወይም ጠቋር የሚባለው መጽሐፈ ሄኖክ ምዕራፍ 2 ላይ ያለው ነው። አዛዝኤል ይባላል። ይሄ ጠቋር የሚባለው መንፈስ ለወንዶች ጦር መምዘዝን፣ ቀስት መምዘዝን፣ ጦር መሳሪያ መስራትን፣ ባዮሎጂካል ዋርን፣ የሚዲያ ጦርነቶችን ምንም ሳይፈሩ የኢትዮጵያን ነገስታትን፣ የኢትዮጵያን ካህናትን፣ የኢትዮጵያን የሃይማኖት እንትኖችን መዘርጠጥ በአደባባይ በቃ ምንም ሳይፈሩ ንቀት ማሳየት ይሄ የጠቋር ስራ ነው እና በአደባባይ ወጥቶ ትልልቅ የሚባሉ ክብር ያላቸውን ነገሮች መነካካት ይሄ ጠቋር ስራ ነው። ለምንድን ነው ማብራራት ያስፈልገው? እዚህ ቤት ውስጥ ይሄ ነገር ስላለ ነው። መምህር ምን ነው ከገጠመኝ በፊት ብዙ አወራህብን ብላችሁ ኔክስት አደረጋችሁብኝ፣ ወደፊት አደረጋችሁብኝ። የምናውቀው ነገር ነው ብላችሁ ቸላላችሁት። ይሄንን የማወራው እዚህ ቤት ውስጥ ስላለ ነው። ሶስቱም ልጆቻቸው በዚህ ጉዳይ ውስጥ ስላሉ ነው። አንደኛ ልጆቻቸው እምነታቸውን ቀይረዋል። ሶስቱም ልጆቻቸው የመጀመሪያ ልጃቸው ፓስተር ሆነ፣ ቸርች ከፈተ። ሁለተኛው ልጃቸው ኳየር ነው፣ የቸርቹ ኳየርም ነው አስተዳደርም ነው። ሶስተኛዋ ሴት ነች ልጃቸው። ሶስተኛዋ ልጃቸው ደግሞ ታግዛቸዋለች፣ ግን ኖርማል ፕሮቴስታንት ናት። ዝም ብላ ሄዳ ምናምን አንዳንዴ ታግዛለች እንጂ ጠልቃ አልገባችም። ለምን? ከስራዋ ጋር ሄድላትም አገልግሎቱ እና ፕሮቴስታንት መሆናቸው ብቻ አይደለም፣ መድረክ ላይ ወጥቶ በሚያስተምርበት ሰዓት ሚዲያ ላይ የምታውቁትም ሰው ነው። እጅግ በጣም ከባድ የሆነ በቃ ውርደት በሚያስብል መልኩ ቤተክርስቲያናችንና ኢትዮጵያን ማዋረድ፣ ነገስታትን መሳደብ፣ መንቀፍ ልክ ትዝታው ሳሙኤል እየሆነ እንዳለው ማለት ነው። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው የወጣ ነው ብለው አብዛኞቹ ስለሚያስቡ አውቃታለሁ ነው የሚሉት። እናውቃታለን፣ ስለዚህ እንደፈለግን እናገራለን ነው የሚሉት እና በዛ ልክ የሚናገር ሰው ነው። ብዙ የሚታወቅ ፓስተር አይደለም፣ ግን ደግሞ የራሱ የሆነ ማህበራዊ ሚዲያ ስላለው ተከታዮች አሉት የራሱ እና ንግግራቸው ከልክ ያለፈ ነው። እናት ደግሞ ምንም ባዕድ አምልኮ የሚያመልኩ ቢሆኑ ይሄው ወሰንገላና አዳልሞቴ መንፈስ ጠቋር መንፈስ አድሮባቸው ልጆቹ ፕሮቴስታንት ቢሆኑም ሴትዮዋ ግን ያልተማሩ የዋህ ናቸው። ምንም ፊደል አልቆጠሩ ምስኪን ናቸው። እንኳን ፕሮቴስታንት ሆነው ዛሬ ልጆቹ ሀብታም ሆነው ቀርቶ በፊትም እያሉ የልጆቻቸውን ገንዘብ አይፈልጉም አብረዋቸው እያሉ እንኳን እና ዛሬማ ይሄን ንግድ አልፈልግም እመቤቴ ቅድስት ድንግል ማርያም ክደህ የምታመጣው ምራ አልፈልግም ውጣልኝ ይላሉ። ከመቼ ወዲህ ነው ደግሞ እናቴ እኔ ቡና ስታፈኝ ስታጓሪ ስትይ ነው ማቀሽ እና ምንድነው ምናምን በጌታ ስም የተሰበረ ይሁን እናቴ ላይ ሆነ በረከቴ እንዳትቀበል የምታረግ በቂ ኢየሱስ ይውጋ ምናምን በቃ ወጋው ምናምን እያለ እናቱ ላይ ያጮህባቸዋል። አረ አረወረሳ እንደው የእናቴ አባቴ አምላክ አንተን ይውጋ ይሉታል። እንደዛ ሲሉት ይታመማል እና ታሞ ይተኛል። እሳቸው ይውጋ ስላሉት እንደተወጋና እንደታመመ እንደተኛ ነው የሚያውቁት። ለምን? የእሳቸው አዳልሞቴና የእሳቸው ጠቋር ወይም የእሳቸው ወሰንግላ መንፈስ ሲልኩት ሄዶ እንደሚፈጽም ያውቃሉ። ይሄን ያደር ሂድና ስራህን ስራ ሲሉት ጠቅ ነው የሚያደርገው። ሄዶ ስራውን ይሰራል እና ያውቁታል። የዋህነታቸውን ተጠቅሞ መንፈሱ እንደሚሰራ በአንድ በኩል ደግሞ እመቤቴን ክደህ የምታመጣውን ብር አልፈልግም ሲሉ ያስደነግጣሉ። ምን ያህል ውስጣቸው ፈልገዋት ግን ሳይፈልጉ እዚህ ጋር የሚያመልኩት ነገር እንዳለ የሚያሳየው አይደለም። እና በጣም ይገርማል። መንፈሱ ላያቸው ላይ ሆኖ መስራት ከቻለ ልባቸውን ሰጥተውታል ትላላችሁ። እዚህ ጋር ደግሞ ብር አምጥቶ ሲሰጣቸው ደግሞ እመቤቴን ክደህ ይሉታል። ብዙ ጊዜ ያልተማሩ እናቶቻችንና ምስኪን የሆኑ የዋህ ሰዎች እመቤቴን ክደህ ጴንጤ ሆንክ ይላሉ። ኢየሱስ ክርስቶስን እኮ ነው የካደው። ኢየሱስ ስላለ ያልካደው ነው ይመስላችኋል? አይደለም። እመቤቴንማ ሁለተኛ ላይ ነው የካዳት። መጀመሪያ የካደው እኮ ኢየሱስ ክርስቶስ የባህሪ አምላክነቱን እኮ ነው የካደው። ፕሮቴስታንት መሆን የሌላ እምነት ተከታይ መሆን ማለት እኮ በመሰረቱ እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆንን ለኢየሱስ ክርስቶስ ያለን አመለካከትና አስተምህሮ ዶግማው በቃ ጠግ ነው አይደል እንዴ? ከሱ በላይ ምንም የለም ነው የምንለው። አምላክ ነው፣ ፈጣሪ ነው፣ ፈራጅ ነው። የሰዎችን ጸሎት በራሱ መስዋዕቱን የሚያሳርግ ራሱ መስዋዕቱን አሳራጊ ራሱ መስዋዕቱን ተቀባይ ራሱ አስታራቂ የተዋቀስ በእንቲያለም ስለኛ የሚቃትት ብሎ ራሱ ደግሞ ቃቶ ደግሞ ራሱ ለኛ መስዋዕቱን የቀረበልን ምግባችን ነው የምንለው። እነሱ ደግሞ የሚሉት ሌላ ነው። ይለምልልናል ይላሉ። እርስ በርስ መለማመን እንዴት ነው የሚሆነው? እና ተውት፣ እዚህ ውስጥ እኔ አልገባም። ይሄንን አስተምህሮ ላስተምር አይደለም እዚህ ውስጥ የመጣሁትና
በጣም ደፋሮች ናቸው ልጆቻቸው፣ ለጎረቤት የማይመለሱም እና በገንዘብ አታለው በጣም ብዙ ወጣቶችን ወስደዋል ወደ ቸርቾቻቸው በገንዘብ አታለው። እነዚያ ወጣቶች ግን በገንዘብ ታታለው ነው እንጂ ሄዱት። በጎን በኩል ደግሞ የእመቤታችን ታቦት በሚከበርበት ሰዓት እዛ ደግሞ ይሄዳሉ። አጠገባቸው ማርያም ቤተክርስቲያን አለች። ቸርቹ አጠገብም ቤታቸው አጠገብም አንድ ነው፣ አካባቢው ተመሳሳይ ነውና ወጣቶቹ በጣም ብልጥ ናቸው። እኚህ እናትም ምንም እንኳን ባዕድ አምልኮ የሚያመልኩ ቢሆንም በጎን በኩል ግን ለእመቤታችን ያላቸው ፍቅር ይገርማል። ምክንያቱም ሶስቱም ልጆቻቸውን የወለዱት በእመቤታችን ቀን ነው፣ በልደታ በበዓታና በኪዳነ ምሕረት ሶስቱም ልጆቻቸውን የወለዱት። ስለዚህ ይወዷታል እመቤታችንን። ታሪኩንም የምናገረው በ21ኛው የህይወት ገጠመኝ ላይ ነው ብያቸዋለሁ። ይገርማችኋል ዛሬ እመቤቴን ቅድስት ድንግል ማርያምን ይሄንን ገጠመኝ የተቀረጽኩት ቸኩዬ መቼ መሰላችሁ? ነሐሴ 16 ዛሬ ፍልሰታ ጾሙ መጨረሻ ነው። አርብ ቀን ነው። በጣም ነው የሚገርመው። ምናልባት ላይቭ ፕሮግራም ካለ በዚህ ሰዓት ላይቭ ፕሮግራም ካለ ላሳያችሁ። ዘንድሮ ይለያል፣ ይኸው ዘንድሮ ይለያል ይልና ተአምኖ ሚዲያ ይኸው ዝም ብዬ ዩቲዩብ ስገባ ነው ሰዓት ይላል። አሁን 651 ሰው ተመልካች ይላል። ዋቺንግ ነው የሚለው። ይኸው ተመልከቱት ምን ያህል በዕለተ ቀኑ ላይ እንደሆንኩ ይታያል። ለጁ ይገርማል አይደል? ለምንድን ነው እንዴት እንደተገጣጠመ ቁጥሩ የእመቤታችን ጉዳይ በዚህ ሰዓት ወረብ እየወራ ነው። እኔ ጨርሼ መጥቼ ነው። እነሱ ጋር ደግሞ አላለቀም። ቶሎ የመጣሁት ስራ ስላለብኝና ማገኛቸው ሰዎች ስላሉ ሌሎች ሚዲያዎችን ደግሞ ላሳያቸው። ይኸው ለምሳሌ ዮናስ ዩቲዩብ በጣም የምንወደው ወንድማችን ነው። 18 ሰዓት ሆኖታል። ነሐሴ 16 ዕርገተ ለማርያም ለምን ይከበራል ብሎ የለቀቀውን ይኸው 18 ሰዓት ይላል። ይሄ ምንድነው? በዕለተ ቀኑ ላይ እንደሆንኩ እንድታየው ነው። አልፎ ቢሆን ኖሮ 5 ቀን 6 ቀን ይል ነበር። በጣም ነው የገረመኝ እኔ። ይኸው እንደገና ደግሞ ራማ ሚዲያ ደግሞ 961 ሰው ይላል። ዋቺንግ ይላል። በዚህ ሰዓት እያከበሩ። ስለዚህ በዕለተ ቀኑ እንደሆነ እንድታዩልኝ ስለፈለኩ ነው። እሺ አስቤበት ነው ሮጬ መጥቼ በቶሎ ሳልጨርስ መጥቼ ራሱ መቀረጽ ያለሁት እና ፍቅሯ የሚገርም ነው። የእመቤታችን ያደረገችውን ተአምር እስክናገር ቸኩያለሁ። እናንተም እስክትሰሙ ቸኩላችኋል፣ ግን አዘገየሁባችሁ አይደል? ልጆቹ የተወለዱት በልደታ በበዓታና በ16 ነው። የሚገርማችሁ ነገር አመመኝ። ሁሌ አልጋ ላይ ነው። ሁሌ ስንት አመቷ የዚችን ብር ሁሉ ከዛ ይዛ መታ የዚች ብር እየሄደች እያወጣች ብሯል። እቺ ደግሞ የዳነችላት መስሎ አውጪ ብር እንደላቸው ዘመዶቿ ሁሉ ጠልተዋት ሁሌ አልጋ ላይ ናት። በቃ ፍታዬን ፍታ፣ በደንብ ፍታና ሩጫህን በደንብ አድርገህ መሩጥ። ሩጥ እስቲ ሩጥ። አይ እሱማ ልክ ነህ እኮ መጣልህ ጥሩ። ሩጥ እኮ አልኩህ። ሂድ እዛ በደንብ ሩጥ። ጡዝ እዚያም ስገድ። እዚች ጋር ቶሎ እኮ ታዲያ ስገድ ቶሎ። ወደህ ነው በግድ እኮ ነው። ወይኔ መጨረሻ የሆነ በቃ ወዴት ልሂድ? አሁንማ ሐኪሙም ሰለቸኝ፣ ሁሉም ሰለቸኝ። እግዚአብሔር እጄ አንተ ወይ ግደለኝ። ደግሞ ንስሐ ገብታለች፣ ሰሞኑን ንስሐ ገብታ እንትን ላይ ሱባኤ ላይ ናት። በቃ እቆርባለሁ ለንስሐ አባቷ ሁሉ ተናግራለች። አባ አለች አባ አለች። በቃ ልቁረብ። እሺ ስገድ። አሁን እኮ ልክ ነው። እሺ ስገድ እኮ አልኩህ። ቶሎ ስገድ። በል ቶሎ ስገድ። እዚህ ጋር ሆነና ጠጋ በልና ወደዚህ አይደለም፣ ወደዚህ ነው፣ ወደ እስጢፋኖስ። ነገሯን ያዝነው እኛ ነን። እሷ አታውቅም። አንድ ባልቻ ትላለች። ሐኪሙ ሳያውቅም እንዴ
እማይላት የለም። ሐኪሙ አያውቅም። ጨጓራ ቁስለት ይሏታል። እሺ ግን እናንተ ናችሁ። አንድ አሁን መጨረሻ ላይ ደግሞ ማህፀንሽ ማውጣት አለበት ልጅ ግን መውለድ አትችይም ሲሏት ወይኔ አለች። ወይኔ በልጅነቴ ከዛ ሄድን ይሏታል። ደግሞ እግርሽ ምን ሆኜ ነው ደግሞ እግሬ ወደ እግሬ ስትል ይሄ ወገብሽ ነርቡ ወደ እግርሽ እና አሁን ወደ ውስጥ ገና ማህፀንሽ ስለሚነካው ሳይነካው በፊት ማህፀንሽ መውጣት አለበት ተብላ አሁን ቀጠሮ አለት። የት አለ እንጂ ራጁ የት አለ? የት አለ ራጁ? ራጁ ልትሄድ እኮ በዚህ እኮ ባልቻ ቀጠሮ ልትሄድ ነው። የተያዝ ነው እዚህ። የቷ ነው? ወዴት? ባልቻ ዛሬ ቀጠሮ አላት። ማ እቺ እንትኑ ሊወጣ ምኑ ሊወጣ? አንቺ ለምን አታሳዩም? በቃ እኮ ዛሬ በዚሁ ልትሄድ ነበር። በዚሁ ይሄ የወገቧ ነው ዲስክ ምናምን ነገር ይሏል። ኧረ እዛ ባልቻ ያለውን ጉድ ይሄን ነው የሚያክል የወገቧን ምናምን ሺህ ብር የጨረሰችው። ስንት ሺህ ብር? መቶ ምናምን የእሷን ጨርሳ የእሷን ብር ሁሉ እያወጣች። እውነት ነው? አዎ ልክ ነው። ምን ያህል ጨረሳችሁ? ብዙ ብር ነው ያወጣነው። ሁሌ ነው የሚያማት። ሁልጊዜ ያማታል። ብዙ ብር ነው ያወጣነው። ያማታል? እሺ ብዙ ብር ነው። ሁሌ ነው ሆስፒታል ነው። በቃ ሁሌ ሐኪም ቤት ነው። ሐኪም ቤት አንቺ ብር ችግር የለም ትላታለች። ችግር የለም አንቺ ዳኝልኝ እንጂ አውጪ ብር ትላታለች። እየሄደች የማይጨርሱት ብር የለም። ልጅቷ በቃ መጥኖ ታወጣለች። 1000 ብር 2000 ብር ታወጣለች። ቤት ስገባ 20 ብር ይዛ አትወጣም። በተንተን እናረጋታለን። እቃዋን ሁሉ ያላትን 10 አምስት ሰርታለች። ሰው አረብ ሀገር። የት ሀገር? አረብ ሀገር። አንድ አሁን 5 ሳንቲም የላትም። እያወጣች ለሰው መስጠት እያወጣች አረብ አክሽ ሰው ይላታል። ምን አገባችሁ? መስጠት ከሌ መጣ መስጠት። ብርድ ልብስ ያሌላት እቃ የለም። አሁን አንድ ነገር የላት። ባዶውን አስቀረናት። ለምን ግን አይቆጨንም? በቃ በጊዜ አንነቃም። አሁን ይሄ ነው እኮ ችግራችን። ገንዘቡ ሲኖር እንደውም አንዳንድ ጊዜ ገንዘቡ ሲኖር መንፈሳዊ ነገር አይታየንም። ሞኝነት፣ ጅልነት ይመስለንና እንደውም ፈጣን ሱልጡኖች እንሆናለን። ገንዘቡ ሲጠፋ፣ አማራጩ ሲባክን፣ ቋንቋዎቻችን ሲለወጡ፣ የድህነት መንፈስ ሲሸተን እግዚአብሔርን እንጠራለን። ባለን ጊዜ ግን ጉልበተኞች ነን፣ እንደፈለግን ነው። የሚያልቅም መስሎ የሚታየን ብዙዎቻችን አፍላው በኢየሱስ ክርስቶስ ስም ወደዚህ ፊት በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ሲሆን እንገባለን። ሁሉ ሰባት ጮህ ነው። ማነው ስምሽ? ንጹማ። እንዴት ነው የሚያደርግሽ? ያመኛል። አሁን አለ? እስቲ ነገር የለም። እስቲ ስገጂ። አደበት ቶሎ ስገጂ እንጂ ወል ሩጭበት። እስቲ በደንብ ሩጭ። ምን ያህል ብር ነው የፈጀሽው ለሕክምና? በጣም ብዙ ብር ነው። ምንም ነገር የለኝም አባ። በጣም ብዙ ብር ጨርሻለሁ። ለምን? ምንም ጤና የለኝም። በጣም ነው የሚያመኝ ወገቤን። ሰሞኑን ደግሞ ይሄንን እግሬን ሁሉ ይዛላራም እንዳለኝ። እግርሽን ለምን ያዘሽ? ምንም አላውቅም። ሐኪም ቤት እሄዳለሁ። ነርቭ ነው ይሉኛል። የት ታክመሻል? ይቀረኝ የለም አባ። አለ የተባለ የአጥንት ስፔሻሊስት ሁሉ እሄዳለሁ። እስቲ ቁጠሪያቸው። የት ነው? በጣም ነው እዚህ ሁለት አለ የአጥንት ስፔሻሊስት የሚባል ወደዛ ወደ ኮተቤ ያለ። እዚህ ደግሞ ጥሩዎች ናቸው ተብሎ ባልቻ። እዛ በጣም ብዙ ብር ነው የጨረስኩት። ምንም ውጤት የለም። ደረቅ መርፌ ይሉኛል። አጥንቴ ላይ ይወጉኛል። ምንም ነገር አይሻለኝም። ምንም ነገር። ምን ያህል ብር ፈዝተሻል? አሁን ያላቆም አባ። በጣም ብዙ ብር ነው ያለኝን ጠቅላላ ነው የጨረስኩት። ምንም ነገር የለኝም። የእሷንስ? የእሷንም አሁን የእሷንም በቃ የእሷንም እያወጣን ነው የምንሄደው። ብሎ መሄድ። አሁን ወደ ልትሄጂ ነበረ በዚህ ሰዓት ከዚህ ፕሮግራም በኋላ?
ዛሬ ሮብ ነው ቀጠሮ ነበረኝ። ሮብ ነው ዛሬ ቀጠሮ ነበረኝ። የት ነይ ብለውኝ እዛ ሐኪም ቤት። ለምን? ድጋሚ አልትራሳውንድ ትታያለሽ ብለውኝ ልሄድ ነበረ። ከዛ እዚሁ እንሂድ ብላ እንዴት እንደምታወራው አላውቀውም። ሰዓት እስኪደርስ እዚህ እንውረድ ብለን መጣን። የሐኪም ቤቱ ሰዓት እስኪደርስ ነው። እንጃ እንዴት እንደመጣው አላውቀውም። እንዴት እንደሆነ አላውቀውም። እንዴት ነው ወደዚህ የመጣችሁ? የሐኪም ቤቱ ሰዓት እስኪደርስ ነው። አዎ በዚሁ ቀጠሮ ነበራት ዛሬ። በዚሁ ልንሄድ ነው ልናሳያቸው ተመልሰሽ ነው ብለዋት። እሺ በዚሁ እስከዛ እዚህ ደርሰን የተወሰነ ተከታትለን እንድንሄድ ብለን ነው የመጣችሁ። አዎ አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ።